الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وسلم نبي الله لوط عليه السلام ከነዚህ ደራቃ ከሆኑ ህዝቦች ጋራ የከረረ ቅራኔ ውስጥ ገቡ። እነሱን ለማሳመንና ተንግዶቹን ተተው እንዲመለሱ ለማድረግ የሚችሉትን ሁሉ ጥረት ቢያረጉ ተቀባይነት አላገኙም። ያኔ በደካማ ጎናቸው ማዘንና መቆዘም ያዙ ማለት ነው። እኔ ዛሬ ጉልበት ቢኖረኝ ኑሮ እናንተን ማረጋውን አውቅ ነበር፣ ወይም ጠንካራ ብሔረሰብ ኑሮ ከዛሬ የበለጠ ጉድመችም ሰው ያጋጥመውምና እንግዜ ወገኖችን ድረሱልኝ ብዬ ማረጋውን ነገር አውቅ ነበር። ምን አረጋለሁ እንግዲህ ተጫወቱብኝ እንጂ ማለት ጀመሩ። አው ኢላ ሩክን ሸዲድ يرحم الله اخي لوط وان الرسول عليه الصلاه والسلام لقد كان يأوي الى ركن شديد ወንድሜ ሉጥ አላህ ይዘንለትና አዊ ኢላ ሩክን ሸዲድ እነዛ መጥፎ ሰዎች አበሳጭተውት የማይገባ ነገር እንዲናገር አደረጉት አሉ። እና ሩክን ሸዲድ ማለት ጠንካራ ብሔረሰብ ማለት ነው። ጠንካራ ብሔረሰብ ያለው ሰው ማንም የውጭ ጥላት መጥቶ በቀላሉ አያጠቃውምና ብሶት ሲሰማቸው ጠንካራ ብሔረሰብ ቢኖር ኑሮ እንግዜ ማረጋውን አውቅ ነበር ከማለት ይልቁንስ ጌታዬ ድረስልኝ ፈፊሩ ኢለላህ እንዳለው ረብ العالمين القوي العزيز ድረስልኝ ኢኒ መግሉብ ፈንተሲር እንዲያሉት ነብዩ ኑህ ማለት ነበር የሚጠበቅባቸው አሉ። ግን ሰው ሲናደድ ሲበሳጭ ያው ያልሆነ ቃል ያመልጠዋል እንጂ በሳቸው ደረጃ አዊ ኢላ ሩክን ሸዲድ ብሎ ስለ ዘረኝነት ማውራት አልነበረባቸውም አሉ። ዘረኝነት ርኩስ ነውና። ምክንያቱም ለዚህ ለተፈጠረው ችግር ከብሔረሰብ ይልቁንስ ረብ العالمين ነው ወሳኝ እርምጃ መውሰድ የሚችለው። ለምን ጌታዬ ድረስልኝ አይሉም ነበር? ግን ያልተያዘ ሰው ግልግል ያቃል እንደሚባለው እሳቸው ጨንቋቸው ነው። በመድር አካባቢ ያለው ችግር ሲያፋጥጣቸው ሰዎች በተፈጥሮ በተለምዶ እንዲህ አይነት ችግር ሲያጋጥመው ወገን ቢኖረኝ ኑሮ የሚለው ነው ትዝ የሚለው አይደል? ከዛ ተነስተው ነው የተናገሩት እንጂ አላህ Subhanahu Wa Ta'ala ትተው ከአላህ ይልቁን ሰዎች ይሻላሉ ብለው እንዳላደለ የታወቀ ነው። ግን ይሄ ራሱ ቃሉ አይጠበቅም ነበር። ግን ችግሩ አስገድዷቸው ይሄን ተናገሩ አሉ። ወይም በሌላ በኩል አዊ ኢላ ሩክን ሸዲድ የሚለው ራሱ ወደ ጠንካራ በልአዊ ኢላ ሩክን ሸዲድ ብለው የፈሰሩም አሉ። ወገን የለኝም ጉልበት የለኝም፣ ግን ወደ ጠንካራው መደገፊያዬ መለሳለሁኝ ወደ አላህ ብለው ፈስረዋል አንዳንዶቹ ማለት ነው። ይሄ ከሆነ ያትችቱ ይነሳል ማለት ነው። ጠንካራው መሸሻ አላህ ነውና የጭንቅ ቀን መሸሻ እሱ ይድረስልኝ እንግዲህ ከሰው ጀናነሳው ማለታቸው ነው። ይህ ጊዜ አሁን ተስፋ ሲሟጠጥ እንግዲህ አንድ ነገር ሰው የሚችለውን ሁሉ አድርጎ አማራጭ በሚጠፋ ጊዜ ፈረጃ ይመጣል። እሽተዲ አዝመቱ ተንፈርጅ እንደሚባለው ያኔ እንግዶቹ ይሄን ሁሉ እንግዲህ ሰጣ ገባ ክርክር ውዝግብ በትዝብት እየተከታተሉ ነው ያሉት። እሳቸው አለቀልኝ ብለው እንግዲህ ተስፋቸው ሲሟጠጥ ያልተጠበቀ ድጋፍ ሊመጣላቸው ነው ማለት ነው። ቃሉ ያ ሉጥ አሉ እነዚህ እንግዶች በር ላይ ቆመው ነው። እሳቸው በሩን ዘግተው ተጭነው ይዘዋል። እነዛኞቹ ተውጭ ይገፋሉ፣ ብዙ ነው ትንቅንቅ ላይ ናቸው ማለት ነው። እንግዶቹ ደግሞ ዝም ብለው ቤት ውስጥ ተቀምጠው የሚደረገውን ውዝግብ ያዳምጣሉ። በመጨረሻ ያውታቸው ተቸንፈው በሩ መከልፈት ሲጀምር በቃ እንግዲህ ያለቀልኝ ሲሉ ቃሉ ያሉ ጣሉ እንግዶቹ አንተ ሰውዬ ኢና ረሱሉ ረቢከ አትጨነቅ አትቸገር፣ እኛ እኮ ከጌታ ጉዳይ በኩል ተልከን የመጣን ልኡኮች ነን። ለዚሁ ጉዳይ ልባት ልንሰጥ ነው የመጣ ነው። ተዋቸው ይግቡ፣ እኛ እናስተናግዳቸዋለን አሉ እንግዶቹ ማለት ነው።
ነርሱል ረቢከ ጌታ እነዚህን ባለጌዎች እንዲናጠፋ ነው የላከን ራሱ አንተኛን የሚያጠቁ መስሎህ ነው እንደዚህ የምትጨነቀው ያለው እኛ ነን የምናጠቃው እነሱ ሳይሆኑ እንኳን የመጡን ፈልጋቸዋለን ልቀቃቸው ይግቡ አሉ ማለት ነው ለየሲሉ ኢለይከ አንተን ሊያጠቁ ሊያዋርዱ ነው የሚመጡት አይደለም አንተን ጫፍህ እንዲነኩህ አይችሉም አለቀ ካሁን በኋላ መድረኩን ለኛ ታስረክባለህ ዞር በል አሏቸው ማለት ነው فأسر بأهلك بقطع من الليل እነሱ ጋራ መጓተቱን ተውና ይልኩንስ ባስቸኳይ ሌሊት ነበር ሰዓቱ ይሄ ሌሊቱ ከመንጋቱ በፊት ጨለማ ለብሰህ ተከታዮችህን ቤተሰቦችህን ብቻ ይዘህ ከዚህ አካባቢ ቶሎ ጥፋ እነሱን ለኛ ተዋቸው የሚል ወታደራዊ መግለጫ ተሰጠ ወዳው ማለት ነው አሁን ደሙ እንዳይረጭህ ፈቅበል እንደሚባለው ማለት ነው አንተ ልጆችን ይዘህ ቶሎ ውጣ ስለነሱ ጉዳይ በቃ ታውን በኋላኛ እናቃለን አሏቸው ወላ يلتفت منكم احد ካንተና ከቤተሰቦች አንድ ሰው ዘወር ብሎ እንዲያይ ወደዚህ ቤት ታውን በኋላ አስቸኳይ اخلاء البيت ታዘዘ ማለት ነው ይሄ ቤት አንድ ሰው ከኛና ከነሱ በስተቀር በዛ አካባቢ ዝር እንዳይል ወታደራዊ ክልል ነው እዚህ እንዳደርሱ እንደሚባለው ማለት ነው ይሄ እንግዲህ ኮስታራ የሆነ መግለጫ ተሰጠ ከእንግዶቹ ማለት ነው ስለዚህ አሁን ቶሎ አንተ ቀስቅስና ቤተሰቦችን ይዘህ ከዚህ ሰፈር ውጣ አምልጥ እነሱ ላይ የሚወሰደውን እርምጃ ለኛ ተው ተባሉ ከናንተ መሐከል አንድ ሰው ምን ሊሆን ነው ብሎ እንኳን ወሬ ላይ ዘወር ቢል እንደዞረ ነው ዙ ተጠልፎ የሚቀረው ቅጽበታዊ እርምጃ ይወሰድበታል ሁሉም ጆሮውን ሸምጦ ወደፊት ብቻ ሂዱ ብለው አዘዟቸው ማለት ነው ኢላ ምራአተክ ግን እናቃለን ያቺ መናጢ ሚስትህ ይሄንን ትእዛዝ እንደማታከብር እናቃለን እሷ ዘወር ትላለች እዛ ጊዜ ዙ ትቀራለች ከዛ የተረፉትን ግን ቶሎ ይዘህ አምልጥ ተባሉ ኢነሁ ሙሲቡሃ ማ አሷበሁም ያቺ ተንኮለኛ ሚስትህ ግን ወገኖችን ትቼ ወዴት ነው መሄደው እያለች ወደ ኋላ መገላመጡ አይቀርምና ያኔ እነሱ ላይ የደረሰው አደጋ እሷም ላይ መድረሱ አይቀርም በሷ እንዳታዝን በገዛ ጥፋቷ ነውና ሌሎችን የዋሆች ግን ቶሎ ይዛቸው ውጣ ተባሉ ያኔ እሳቸው በጣም እንግዲህ ተስፋቸው ጨልሞ ስለነበረ ይሄ ያልተጠበቀ በስራት ሲመጣ በደስታ ተጠለቀለቁ ማለት ነው እርግጥም እንግዲህ የማያዳግም እርምጃ እንደሚወሰድ ከመግለጫው ሲረዱ ምናሉ ለአመታት እንግዲህ ነዛ ሲታገሉ የቆዩትን ያህል ሳይሰለቹ እስካሁን አሁን ግን ቶሎ ቅጽበታዊ እርምጃ ውጣና ያንተን መውጣት ብቻ ነው የምንፈልገው አንተ ልክ ስትወጣ እኛ እርምጃውን እንወስዳለን አሏቸው የዛ ጊዜ ከመሸኮላቸው የተነሳ አሁን እያየሁት እዚሁ ለምን አትወስዱም አሉ ኢነ መውዒደሁም الصبح ተመልከት እርምጃ የሚወሰድባቸው ቀጠሮ ንጋት ነው ፈጅር ጎህ ሲቀድ ነው እርምጃውን ወሰዱ ተብሎ መመሪያ የተሰጠን ያችን ደቂቃ እየጠበቅን ነው ያለ ነው አሏቸው እስተ ንጋት ድረስ አሉ ሰሐር ነው እኮ የተወሰኑ ደቂቃዎች ናቸው የቀሩት የተናደደ ሰው መጥፎ ነው እስከ ንጋት ድረስ ምን ትጠብቃላችሁ አሉ አለይሰ الصبح بقريب ስንት አመት ተግሰህ ቆይተህ የለም እንዴ አሁን ንጋት የተወሰኑ ደቂቃዎች ናቸው የቀረው ቅርብ አይደለም እንዴ ምን አስቸኮለህ አሏቸው እናሳቸው ወዳውኑ ልጆቻቸውን ይዘው ወጣው ሄዱ ልክ ፈጅር ሲቀድ ቀጥታ ያው ተኩስ ተጀመረ ማለት ነው ከተማው እንዳለ እንደ ዳቦ ወደ ሰማይ ተነሳ ወደ ሰማይ የጓነ ሄደና የውሻዎችን ጫጫታና የዶሮዎች ጩኸት ሰማኡ ዱንያ ላይ ያሉ መላእክቶች ሰሙት በጣም ተመጠጋቱ የተነሳ ማለት ነው ያልሰሙት ድምጥ ውሻው ሲንጫጫ ዶሮ ምን ጉድ መጣብን ብለው መበርገግ ጀመሩ መላእክቶቹ ዛዕናነ ሰማይ ጣራ ተተለገተ በኋላ እንደገና እንደ ቂጣ ተገልብጦ ወደ ነበረበት ወረደ ማለት ነው ያን ሁሉ ህዝብ እንደጫና እንግዲህ የማያዳግም እርምጃ አለይሰ الصبح بقريب ንጋት ቅርብ አይደለምን
በማለት ጅብሪል እንግዲህ አላህ Subhanahu Wa Ta'ala ذو قوة عند ذي العرش مكين እንዳለው አላህ ከፈጠራቸው ሁሉ ፍጥረታት በጣም ግዙፍና ጉልበተኛ አድርጎ ነው የፈጠረው በአንድ ክንፍ ጫፍ ነው ያነሳው ከተማውን 7 ከተማዎች ናቸው በተከታታይ 7 ክፍለ ሀገር ማለት ነው 7 ክፍለ ሀገር ያለውን ምድር እንደ ቢላዋ በአንዲቱ ክንፍ ነው ሰቅሰቅ አርጎ እንደቂጣ ያነሳው ይባላል በዛ መልክ አንድ ጊዜ ዋጋቸውን ሰጣቸው ከዛ በኋላ ደግሞ መርዛማ የሆነ ድንጋይ እየወረደ እንደ አዛብ القبر ያቃጥላቸው ጀመር فلما جاء امرنا جعلنا عليها سافلها ያ ውሳኔያችን ተቀጠረው ሲደርስ ይላል አላህ የዛችን ከተማ ውጫዊ ገጽታ ተታች አደረግነው ይላል ከላይ የነበረው ከታች የነበረው ከላይ ሆነ ቂጣ ተገለበጠ ማለት ነው ወአምጦርና عليها حجارة من سجيل منضود ያም ሳይበቃ ደግሞ ከጭቃ በሳት የተጠበሰ ጭቃ እንደ ብረት ነው የሚከረው በዛ አይነት በከረረ ድንጋይ ደግሞ ተደበደቡ እንደ አዛብ القبر በዛ በፍራሹ ላይ ዶፍ ዝናብ የመሰለ መርዛማ ድንጋይ እንዲወርድባቸው ተደረገ ልክ ሲወርድ ያገኘውን ነገር ሁሉ በሙሉ በሳስቶ ምድርቂት የሚደርስ ነገር ነው ማለት ነው በዛ መልክ ተፈጸመ የነሱ ጉዳይ ይላል ሲጅል ማለት ጢነ ሙህረቅ የተቃጠለ ጭቃ እንግዲህ በተቦክቶ ቆይቶ እንደጋ በሳት በሚቀቀልበት ጊዜ ልክ ድንጋይ ይሆናል በምንም አይነት በዛ የተመታ ነገር አይተርፍም ማለት ነው በዛ ተቀጠቀጡ ወንጀላቸው ደብል ስለነበረ ቅጣታቸውም ደብል ሆነላቸው አንደኛ ያው እንደማንኛውም ኡመት ሙሽሪኮች ናቸው በሽርካቸው ያው የታወቁ ነበሩ ሁለተኛ መግባረ ብልሹ ማሰበቀኩም ቢሃ ሚን አሐዲን እንዳለው በአለም ላይ ታይቶ ተሰምቶ የማያቅ ብልግና የፈለሰፉ እነሱ ናቸው ወንድን እንደ ሴት መድፈር ማለት ነው ይሄ አስቀያሚ የሆነ ሁለት ከባድ ወንጀል ስለነበረ በሁለቱ ወንጀል ሁለት ቅጣት ታዘዘላቸው ማለት ነው ሙሰወመተን عند ربك በላያቸው ላይ የዘነበው የድንጋይ ዝናብ ጌታ ዘንዳ ስያሜ የተሰጣቸው ናቸው እያንዳንዱ ጥይት ማለት ነው እያንዳንዱ ድንጋይ ለማን እንደተመደበ ስሙ ተመዝግቦበታል من السماء ይሄ ድንጋይ ለፉላን ኢብኑ ፉላን ይሄ ለገሌ ለፉላን ኢብኑ ፉላን ተብሎ እያንዳንዱ በስሙ የተመዘገበ ጥይት ነው የተላከለት ማለት ነው ደቂቅ የሆነ እንግዲህ ወታደራዊ እርምጃ ነው የተወሰደው ማለት ነው እና ድንጋዮቹ ወድቀው ሲታዩ የባለቤቱ ስም እዛ ላያቸው ላይ ተጽፎባቸዋል وما هي من الظالمين ببعيد الى الله سبحانه وتعالى ይህች አይነት ሰቅጣጭ ቅጣትና እርምጃ አሁንም ካሉት ግፈኞች ሩቅ አይደለም እኮ ካስፈለገ ይላል ሲያስጠነቅቅ እነዛ ሰዎች በጥፋታቸውና በክፋታቸው እንዲህ አይነት ድርብርብ የሆነ ሰቅጣጭ ቅጣት አወረድንባቸው አሁንም ደግሞ ያሉ ዟሊሞችና ጥጋበኞች ግፈኞች እንቢ ካሉ የዛ አይነት ዘመቻ መክፈት ሩቅ አይደለም ልንደግመው እንችላለን በላቸው ሲል ያስጠነቅቃለኛ ኡመት ማለት ነው እና በዚህ መልክ አለቀ እንግዲህ የቆሙሉት ጉዳይ እሳቸው ሴት ልጆቻቸው ብቻ ይዘው ወጡ ሌላው ሁሉ እንዳለ ያው ቀብራ ያሻሽኖ እስካሁን ድረስ ያው ዓለም እንደ ጉድ የሚጎበኘው ባህራል መይት የሚባለው በዓለም ላይ ቢጤ የሌለው ውሃ ምንም ነገር የማያበቅል ሽታው ግማቱ ጥቁረቱ አካባቢውን የማያስቀርብ የሆነ ነገር ነው ይሄንን እንግዲህ አላህ ለዓለም መቀጣጫ አድርጎ እስካሁን ድረስ አለ ባህሩ ማለት ነው ይሄ ለምንድነው የሆነው ብትሉ الاشراك بالله وتكذيب الرسل وارتكاب الجرائم الانسانيه በአላህ ማጋራት ሩሱሎችን ማስተባበል ከዛ አልፎ ደግሞ የተፈጥሮ ህግን በመጋፋት በአለም ላይ ታይቶ ተሰምቶ የማያቅ ሰቅጣጭ ብልግና ማሰራጨት ይሄንን አስከተለ ይሄንን አይነት ስራ የሚሰሩ ሰዎች ካሉ ከፈለጉ ዛሬም የዚህ አይነት ቅጣት ልልክላቸው ይችላል
ለነሱ ብቻ አይደለም አሁንም ከፈለኩ ለደግመው ይችላልውና ከዟሊሞች ሩቅ አይደለም ይሄ እርምጃ ሲል ያስጠነቅቃል አላህ በፈለገው ጊዜ ገቢራው ሊያረገውና ሊደግመው ይችላል ማለት ነው በዚህ መልኩ እንግዲህ የተቋጨ ቀጥሎ ወኢላ መዲየና አኻሁም ሹዓይባ ወደሚለው እንሻገራለን ሌላ ቂሷ ደግሞ መጣ ማለት ነው ይሄም የጎረቤት ሀገር ነው ያ አካባቢ የጉድ መፍሊያ ነው መቼም ይሄ ደግሞ በሲና በረሃ ተግብጽና ተኡርዱን መካከል ባለው ክልል የሚገኝ ቦታ ነበረ ማለት ነው እዛ አካባቢ የነበሩት ህዝቦች ደግሞ መዲየን ይባሉ ነበር ማለት ነው ለመዲየኖች ደግሞ ወንድማቸውን ሹዓይብን መርጠን ላክንላቸው በተራቸው ይላል ነብዩላህ ሹዓይብ በተራቸው ተነሱና አሁንም ለህዝቦች ማስጠንቀቂያ መስጠት ጀመሩ ቃል ያ ቀውም ወገኖቼ ሆይ እዕቡዱላህ ወሂዱላህ ቢልዒባዳ ኻሊቃችሁና ራዚቃችሁ ሆነውን አላህ በብቸኝነት አምልኩትና ተገዙ ማለኩም ሚን ኢላሂን ገይሩህ ከሱ ሌላ ያሉትን ማለክቶች ምን እናደርጋቸው ሲሉ ከሱ በስተቀር ያሉትማ እርባና ቢሶች ፋይዳ ቢሶች ነገሮ ምንም ጌታ የላችሁም አምላካችሁ እሱ ብቻ ነው ሌላውን ነገር ጣሉ ብለው ነገሯቸው ማለት ነው ይሄ አንድ ነው ያው ሽርክ እንግዲህም የሁሉም በሽታ ነው በተጨማሪ ደግሞ እነዚህ ኢኮኖሚያዊ ቀውስ ያለባቸው ሰዎች ነበሩ እያንዳንዱ የራሱ የሆነ መለያ አለው እነዚህ ደግሞ በሰላቢነት የታወቁ ሰዎች ናቸው ሽሪሮች ነበሩ ነጋዴዎች ናቸው እቃ ሲገዙ አጭበርብረው ሲሸጡም አታለው እና የታወቁ በዝባዦች ስለነበሩ የኢኮኖሚ ቀመኛ ናቸው ከነሱ የገዛም ሆነ የሸጠ ሰው ሁሉ ጊዜ ይበላል ወላ ተንቁሱል ሚክያለ ወልሚዛን እቃዎችን መዝናችሁም ሆነ ሰፍራችሁ በመታስረክቡ ጊዜ አታጓርሉ በተለያየ በረቀቀ ዘዴ ሰዎችን አትበዝብዙ ለምንድነው ሐቅ በሐቅ ማትገበያዩት አሏቸው እኔ አራኩም ቢኸይር እኔ ቸግሯችኋል እንዳልል በጥሩ ሁኔታ ስትኖሩ አያችኋለሁ አሉ ሰው የራበው የቸገረው ሰው ችግሩን ለመወጣት ብሎ ተንኮል ይሰራል ሌሎችን ይሰርቃል ያታልላል ይከዳል ይሄ ያለ ነው ግን እናንተ በጥጋብ በጥሩ ሁኔታ ነው የምትኖራው ኢኮኖሚያቸው በጣም ጥሩ ነበር የቸገረው ሰው ያው ችግሩ ስለሚያስገድደው አንዳንድ ተንኮላዊ ስራ ቢሰራ ቸግሮት ነው ይባላል እናንተ ግን ባለጸጋዎች ናችሁ ሀብታሞች ናችሁ በኸይር በጥሩ ሁኔታ ነው የምትኖሩት ምን አስፈለገ በሐቅ ብትሰሩ ምን አይበቃችሁም ወይ ብለው ጠየቋቸው ወኢኒ አኻፉ አለይኩም አዛበ የውም ሙሒጥ ይህንን ብልግናችሁና ተንኮላችሁን ካልተዋችሁ እኔ ከባቢ የሆነውን የቅጣት ዕለት እፈራላችኋለሁ ወደ የትም ልታመልጡ የማትችሉ ዙሪያ ገቡን ከቦ ሊያፍናችሁ የሚችል ቅጣት ሊመጣባችሁ ይችላል ያ እንዳይመጣባችሁ እህን ጊዜ ተዝተ ኩፍራችሁና ተሽርካችሁ ብሎም ደግሞ ሰውን ከማታለልና ከመበዝበዝ ከተንኮል ከራስ ወዳድነትና ስግብግብነት መውጣት አለባችሁ ካልሆነ ግን መፈናፈኛ የሌለው አደጋ ውስጥ ልትገቡ ትችላላችሁ በማለት አስጠነቀቋቸው ወያቀው ወገኖቼ ሆይ አውፉል ሚክያለ ወልሚዛን ቢልቅስጥ የሚሰፈሩትን ነገሮች ስትሰፍሩ የሚመዘኑትን እቃዎችም ስትመዝኑ ቢልዓድል በፍትህ የእናንተንም ሐቅ ሳትጥሉ ሌሎችንም ሳትጎዱ በሚዛናዊ መልኩ ሐቅ በሐቅ ለምን አትገበያዩም የተወሰኑ እንጥብጣቢዎችን ለመስረቅ ብላችሁ ለምን ተንኮል ውስጥ ትገባላችሁ ያው አንድ ሰው በሐቅ የሚገባውን ነገር መዝኖ የሚያስፈልገውን ገንዘብ ከፍሎ ቢሄድ ትንሽ እንኳን ቢሆን በሐቅ የተሰራ ነገር መንፈስ ያረካል ደስ ያሰኛል ለምን በፍትህ አትሰሩም አሏቸው ወላ ተብኸሱ الناس اشياءهم ሌሎቹን የዋሆች የእናንተን ተንኮል የማያውቁትን ሰዎች ሸቀጣቸውን በተለያየ ስልትና ዘዴ አትበዝብዟቸው ለምንድነው ሰው የምታታልሉት ሰው ላቡን አንጠጥቦ ወርዶ ወጥቶ ደክሞ ያፈራውን ነገር በተንኮለኛ መበዝበዝ የለበትም በሐቅ ለምን አትሰሩም አሏቸው
ወላ ተዕተው ፊል አርድ ሙፍሲዲን በመሬት ላይ ጥፋትን አትዝሩ የጥፋት መልእክተኞች አትሁኑ ሐቅ ሰርታችሁ ሐቅ ብሉ አሏቸው በቅየቱላህ ኸይሩን ለኩም አላህ እናንተ በትክክለኛ ሚዛን መዝናችሁ በትክክለኛ መስፈሪያ ሰፍራችሁ የሚገባችሁን ዋጋ መስጠትና መቀበላችሁ ከዛ የተረፈው በሐቅ ተሰርቶ የምታገኙት ትርፍ የተሻለ ነው ጥቂትም ቢሆን አላህ ይባርክላችኋልና አሏቸው ኢንኩንቱም ሙእሚኒን እኔ የምላችሁን ነገር አምናችሁ የምትቀበሉ ከሆናችሁ ይህ ነው የሚበጃችሁ በማለት ወንድማዊ ምክር ለገሷቸው ወማ አና አለይኩም ቢሐፊዝ ይህንን መስማት አቅቷችሁ እንደለመዳችሁ በተንኮሉ እንቀጥላለን ካላችሁ ግን እኔ በእናንተ ላይ ኃላፊነት የለኝም ውርድ ከራሴ ካሁን በኋላ በሚመጣው መዘዝ ተጠያቂ አይደለሁም ሲሉ አስጠነቀቁ ያነ ይህንን እንግዲህ ነብያዊ ጠቃሚ ምክርና ተግሳጽ እንዴት ይቀበሉታል ወደሚለው ሲመጣ መልሱ እንደሚከተለው ሆነ ቃሉ ያ ሹዓይብ አሉ አንተ ሹዓይብ ሆይ አሶላቱከ ተእሙሩከ አነትሩከ ማ ያዕቡዱ አባኡና አሉ ሶላት ያበዙ ነበር ሚን አዕበድ ናስ ነበሩ ነቢዩላህ ሹዓይብ ያው ዳዕዋቸውን ያረጋሉ ከዛ በተረፍ ጊዜ ያባክኑም ሌት ተቀን መስገር ነበር ስራቸው ስለዚህ ያን ስግደታቸውን እንደ ነውር ቆጥረውት መሳለቂያ ሊያደርጉት ነው ማለት ነው አሶላቱከ ተእሙሩክ ስግደትህ ነው እንዲህ አይነት ነገር ያዘዘህ አሉ አነትሩከ ማ ያዕቡዱ አባኡና ቀደምት አባቶቻችን የሚያመልኳቸውን አማልክቶች እንዲያንገዛ ከልክላቸው ያለህ ያ የስግደትህ ዜማ ነው አሉ አው አነፈዓለ ፊ አምዋሊና ማነሻ ወይም ደግሞ በገዛ ገንዘባችን የፈለግነውን እንዳንሰራ ብናታልል ብናጭበረብር በገዛ ገንዘባችን ምን አገባህ አንተ እንደዚህ ሽጡ እንደዚህ ለውጡ የምትለን እና ገንዘባችሁን ከሰላቢ ባህሪ አጽዱ ሐቅ በሐቅ በፍትህ መዝኑና ስፈሩ እያልክ የምትለፈልፈው እዚህ ይህን መመሪያ ስግደትህ ነው የነገረህ አሉ እንግዲህ ሃይማኖቱን ከማንቋሸሽ ተነሳ ከስግደቱ የመነጭ ያደረጉት ማለት ነው ልክ ነው ቢገባቸው ኑሮ እነ ሶላተ ተንሃ አኒል ፈሕሻኢ ወልሙንከር ነው ሶላት የሚሰግር ሰው ብልግና አይቀዳውም እነሱ ግን ለመሳለቅ ሲሉ ይህን ማን ነው የነገረህ ያ ሌት ተቀን ጎንበስ ቀና የምትለው ዜማህ ነው ይህንን መመሪያ የሰጠህ አሉ አው አነፈዓለ ፊ አምዋሊና ማነሻ በገንዘባችን በገዛ ገንዘብ የፈለኩትን ብሰራ ምን አገባህ ደግሞ ሃይማኖት ምን ሰራህ እንጂ ምን በላህ አይልም እንደሚሉ ጅሎቹ ያው ሻጥር ያልሆነ ሰው ማታለል ያልቻለ ሰው ወትሮውን ገቢቶ ያተርፋል እንዴ ይሄ ዱንያ ጉዳይ ለኛ ተው አንተ ስለ ንግድ ምን አገባህ አሏቸው ኢነከ ለአንተ الحليم الرشيد አንተ በእውነቱ በጣም ታጋሽ አስተዋይ ቅን የሆንክ ሰው ነህ አሏቸው መሳለቅ እኮ ነው በተቃራኒ አንተ ምን አይነት ጥሩ ምሁር ሰው ነህ ይባላል አይደል ጅል ነህ ለማለት ሲፈልግ በተቃራኒው ከንቄታቸው ብዛት የተነሳ አልሐሊም አሏቸው ታጋሽ የሆንክ ሰው ጭምት ሰው እንደሚባለው ማለት ነው ራቅ የዋጠ ለሀገር ለወገን አሳቢ ታንተ በላይ ለሀገር የሚያስብ የለም ምን አይነት ትልቅ ሰው ወጣህልን አረሺድ አመለካከቱ ደግሞ ቀና የሆነ ሁል ጊዜ ለወገን አለኝታ የሆንክ በጣም ጥሩ ሰው እኮ ነው ያገኘ ነው ብለው ይሳለቁባቸዋል ያኔ የአላህ ረሱሎች ከራሳቸው ላይ ብዙ ጊዜ አይከላከሉም የፈለገውን ስድብ ዘለፋ ቢያወርዱባቸው ለምን እንዲተለኛለህ አይሉም ያን ካሉ ጭብጥ ይለቃሉ ማለት ነው ከራሱ ላይ መከላከል ውስጥ ከገባ አንድ ሰው ተልኮውን ረሳ ማለት ነው ለዚህ እንግዲህ ብልግና ለተሞላበት ዘለፋ ጆሮ አልሰጡትም እሳቸው በዋናው አጀንዳቸው ላይ ተመለሱና ቃለ ያቀውም አሉ ወገኖች ሆይ አራአይቱም እስቲ ንገሩኝ አስረዱኝ አሉ
ኢን ኩንቱ አላ በይነቲ ሚን ረቢ እናንተ እኔን እንደጅል እንዳላስፈላጊ እንደበጥባጭ አርጋችሁ ነው ይኸው እምዘልፉኝና ከፍዝቅ የምታደርጉኝ ያላችሁት ግን እናንተ እንዳላችሁት እኔ አላስፈላጊ በጥባጩኝ ከሆነ ምንም አይደለም ግን በተቃራኒው እኔ የመጣሁት መንሃጅ መመሪያ ከጌታዬ ተጨባጭ ሆነ ጠቃሚ አማራጭ የሌለው ኸይር ነገር ቢሆንስ ምን ትላላችሁ ከጌታዬ የሆነ ግልጽ መሪያ በይነቲ ማለት ቡርሃን ነብይ ለመሆኔ የሚያረጋግጥ ነገር ተጨባጭ ነገር ከመጣሁኝ ወረዘቀኒ ሚንሁ ሪዝቀን ሐሰና ከሱ የሆነ መልካም ጸጋውን ከቸረኝ የንቡዋ ማዕረግ ተሰጠኝ ማለት ነው በአንደኛው ትርጉም ወይም እንደናንተ ሳላታልል ሳላጭበረብር ሳልሰልብ በሐቅ ሰርቼ የምኖርበት ገንዘብ አላህ ከሰጠኝ ይሄ ያስነጉራል እንዴ አሏቸው እሳቸው ባለጸጋ ነበሩ የሚገርም ራሳቸውን የቻሉ ከሰዎች ምንም ነገር አይፈልጉም ነበር ደግሞ በአማና የታወቁ የተደነቁም ነበሩ እና ይኸው እንደናንተው እኔ እኖራለሁ ሰርቼ አላጭበረብርም ሚዛን አንተና አልቆልፍም መስፈሪያም አልዘቀዝቅም ግን ከናንተ በተሻለ ነው ምኖረው እንደዚህ አላህ የሰጠኝ ለምንድን ነው አላህ Subhanahu Wa Ta'ala ባይመርጠኝ ኑሮ እንዳውም እኮ ከናንተ አሰራር በታይ ሆኜ ከናንተ በታይ ኑሮዬ ተቃወሰ ሊሆን ነበር ይሄው እኔ እኖራለሁ አይደል በሰላም ከማንም ሳልጣላ ማንንም ሳላታለል አሏቸው ወማ ኡሪዱ አን ኡኻሊፈኩም ኢላ ማ አንሃኩም ዐን እኔ ደግሞ እናንተን እንዲያትሰሩ የምከለክላችሁን ህገወጥ ነገር በጃዙር በስውር ተናንተ በተለየ ተቃራኒውን ልሰራው አላስብም አሏቸው ምናልባት እኛ ፊት ስትሆን ጥሩ ሰው ትመስላለህ ዘወር ስትል ግን በምስጥር አንተ የምትሰራው ደባ አለ ከኛ እንድትበልጥ ያደረገህ ብላችሁ የምትጠረጥሩ ከሆነ አትጠርጥሩ በዚህ እኔ ግልጡን የምነግራችሁና የማስተምራችሁን ነው በተግባርም መሰራው አንዳንድ ሙናፊቅ ሰው ህዝብ ፊት በሚሆንበት ጊዜ መልአክ ይሆናል ኸይሩን ነገር ሁሉ ያወራል ዘወር ሲል ግን ጨለማ ለብሶ የሚሰራውን ይሰራል እንደዛ ማረግ አይምሰላችሁ አሉ ግልጥ ነኝ እኔ ለናንተ ይጎዳል ብዬ የምነግረውን ነገር እኔ መልሼ ዙሪያ አልሰራውም ለናንተ ይጠቅማል ብዬ የምመክራችሁን ነገር ደግሞ አልተወውም ስለዚህ ተናቁድ የለም እኔጋ አንድ ሰው ባፉ አንድ እየተናገረ በተግባሩ ሌላ ተቃራኒ ከሰራ ተአማኝነት አይኖረውም ተቀባይነት አይኖረውም ዝም በሉት እሱ እኮ እንደዚህ ያደርጋል በስውር ይባላል እንደዛ አስባችሁ ከሆነ ተሳስታችኋል እኔ ለናንተ ከምነግራችሁ ተቃራኒ የምሰራ ሰው አለምሰላችሁ አሉ ኢን ኡሪዱ ኢላ الإصلاح ግን እኔ ከናንተ የምፈልገው ማስተካከልን ብቻ ነው ኢስላህ الدين والدنيا አንደኛ ከጌታችሁ ጋራ የተበላሸውን ግንኙነት ተሽርክ ተኩፍር እንድትወጡና ለአንድ ለረበል ዓለሚን ተገጆች እንድትሆኑ እንደገና በዱንያ በኢኮኖሚ ደግሞ ይገባችሁበት ቀውስ እንድትወጡና ሰላማዊ ኢኮኖሚያዊ ጉዞ እንድትጀምሩ ይሄንን ስተታችሁን ለማረምና ወደ ትክክለኛ መስመር ለመመለስ የመጣሁኝ ወንድማችሁ እንጂ እኔ እናንተን የሚጎዳ ነገር ምሰራ ማስብም አይደለሁም አሏቸው መስተጧት በቻልኩ ቁጥር አቅሜ የፈቀደውን ያህል በወገኖች ውስጥ ያለን ችግር ለማረምና የተሻለ እድል ለማምጣት የምሰራ ሰው እንጂ እኔ ክፉ አይደለሁም አሏቸው ወማ ተውፊቂ ኢላ ቢላህ ግን ለኢስላህ የመጣ ሰው ሁሉ እንደተመኘው አይሳካም አላህ ካረዳው በስተቀር ያ የተመኘሁትን የኢስላህ በራሚጀን ውጤታማ እንዲሆንልኝ አላህ ታልገጠመኝ ታረዳይ በስተቀር በእኔ ጉልበትና ጥረት እንደማይሳካ አቃለሁኝ አላህ ፍቃዱ ከሆነ ግን ከረዳኝ ለሀገርና ለወገኔ የሚበጅ ኢስላህ በራሚጀ ነው የመጣሁት አሏቸው አለህ ተወከልት በመሆኑም በጌታ የመካለሁኝ አላማዬ እንዲሳካልኝ ወኢለሂ ኡኒብ በየጊዜውም ወደሱ እመለሳለሁ ከሱ እርዳታና ድጋፍ እየፈለኩኝ እኔ የምችለውን ሁሉ ለሀገር ለወገን የሚበጀውን ለማድረግ ወደ ኋላ አለለም አቋሚ ይሄ ነውና በዚህ ብትስማሙና ብንተባበር ምን ይመስላችኋል በማለት ጥያቄያቸውን አቀረቡ አሁንም እና
አሁን እንግዲህ በሁለተኛው ዙር ማባበያ ምን አይነት ስሜት ተሰማቸው ራርተው ይሆን ወይስ በዛው በድርቅናቸው ይቀጥላሉ የሚለውን በሚቀጥለው እንመለስበታለን ወሰለላሁ ዐለ ነብይ